አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ሰላም ናችሁ? አልሐምዱሊላህ ከዲኑ ሰላም። እና ዛሬ ይዤላችሁ የመጣሁት አንድ አሳዛኝ ጉዳይ ነው። እሱም የሆነች እህታችን ያው ዱባይ መታ ድምጿ ጠፍቷል ማለት ነው እና ቤተሰብ ተጨንቋል። አረፋ ራሱ በትክክል አልበላንም፣ እሷን እያሰብን ነው ብሏል። እኔ መረጃውን ያገኘሁት ስልጤ ሚዲያ አገልግሎት ነው እና ኢንሻአላህ ሼር እያደረጋችሁ አፋልጉን። ስልክ ቁጥር አስቀምጠዋለሁ። የነበረችው ዱባይ አጅማን አካባቢ ነበረ። ከመጣች 3 አመቷ ነው። ግን ከቤተሰብ ማውራት ከተወች አንድ 8 ወር ነው አሉ እና ኢንሻአላህ ሁላችንም ሼር እያደረግን አጅማን አካባቢ ያላችሁ እና እንትኑን የኤጀንሲውን እንትን ይለጥፋለሁ ኢንሻአላህ። እስቲ የኤጀንሲው ማዛ ነው የሚባለው ያነብላችኋለሁ። የተላለፈው አረፋን በለቅሶ ነው ያሳለፍኩት ይላሉ እናት። አረብ ሀገር ከሄደች ጀምሮ የልጄን ድምጽ ከሰማው 1 አመት አለፈ። ልጆቼ ለአላህ ብላችሁ ልጄን አፋልጉኝ። ወይዘሮ ጉልታጌ ቡሴሪ ይባላሉ። የልጃቸው ስም ደግሞ ስደተኛው ቤታችን ኤልሚቴ ሁጃቶ የራሷንና የቤተሰቧን ህይወት ለመቀየር ወደ ዱባይ ከሄደች 3 አመት ሲሆን ከቤተሰቦቿ የነበራት ግንኙነት ካቋረጠች 8 ወር ይሆናል። እስካሁንም ያለችበትን ሁኔታ የማይታወቅ መሆኑን እናታችን በከፍተኛ ጭንቀት ውስጥ ናቸው። ቢያንስ ሼር በማድረግ እንተባበራቸው ይላል። እሺ ከ8 ወር በፊት ዱባይ አጅማን አካባቢ ተቀጥራ ትሰራ የነበረች ሲሆን ማዚያ በሚባል ኤጀንሲ ወይ ደግሞ ሂራ መሐመድ ወይም አሊካ በምትባል ግለሰብ ፓስፖርቷን እንደተነጠቀ እና ችግር ውስጥ እንደነበረች ተናግራ ነበር ሲሆን ከዚህ ጊዜ ጀምሮ ድምጿ ጠፍቷል። ዱባይ ያላችሁ ኢትዮጵያውያን በማፈላለግ ተባበሩን። በተለይም በአቅራቢያችሁ ባሉ እስር ቤቶች አጠያይቋቸው። ስልክ ቁጥር 0931 96 96 84 0967 00 84 60 ብታሳውቁን ወረታውን እንከፍላለን ይላሉ። ወይዘሮ ጉልታጌ ቡሴሪ ይላል። እናታችን ያው እንከፍላለን ብለዋሉ። ባይከፍሉንም እኛ ሼር እያደረግን ላላህ ብለን ብንሰራ ምን ይመስላችኋል? ሀባይቢ ከባድ ነው። እናት በዚህ መልኩ ስታለቅስ ማየት በጣም ይከብዳል አይደለ? ወላሂ ሁላችንም ነገ ምን እንደሚገጥመን አናቅም ሀባይቢ። ነገ እኛም ስደተኛ ነን። ምን እንደሚገጥመን አናቅም። ነች ልጅ ሼር በማድረግ ብንተባበር እና ብንፈልጋት ምን ይመስላችኋል? እና ሼር አድርጉ ኢንሻአላህ። ፎቶዋን ይለጥፋለሁ እንድታፈላልጉ ማለት ነው። እና ዱባይ ውስጥ ያለው ችግር በተለይ ደላሎቹ የሚያደርጉት ድርጊት የሚያደርሱት በእነዚህ በልጆች ማለት ነው በጣም ከፍተኛ ጉዳት ነው የሚያደርጉት እና የሚያደርሱባቸው። ስራ እንቀጥራለን ላሉ ግን ያመጡትን ብር ራሱ ይቀማሉ፣ ስልካቸው ይቀማሉ። ስልክ ልክ እንደገባችሁ ዱባይ ለቤተሰብ ደውሉ ይባላል። ከዛ በኋላ ስልካችሁ ከእናንተ ጋር የለም። ኢትዮጵያ ማምጡት ምንም በቃ ያኔ ትጠፋላችሁ ምናምን። ለአዚም ከአረቦቹ የሚቀበሉት ብር እስከሚመጣ ድረስ እናንተ እስር ቤት ናችሁ። ከዛ ይሳካላችሁ አይሳካላችሁም ሳይታወቅ አንድ ቤት ወስደው ያስገባሉ። ከዛ በኋላ እዛ ቤት ባይመቻችሁ 5 ቀን ምናምን እንትን ብለው እንደገና ከዛ በኋላ ነው ከ5 ቀን በኋላ ተጅሪባ ተብሎ ይወሰዳል። ፈግታችሁ ወይ የቆሸሸውን ቤት ወይ ሰራተኛ ያልነበረበት ወይ ሰራተኛ ሩፍቴዱ ወይ ወጥቶ ይሆናል። የቆሸሸውን አዝትተው አሁን መልሰው ቢሮ አምጥተው የሚጥሉ በጣም ብዙ ችግር ነው ያለው ማለት ነው። እና ለኛው ኤጀንሲ እንደሌለን ታውቃላችሁ። ማንም እንደማይገራገርልን እና እቺም ልጅ አሁን ባለችበት ሁኔታ ራሷ አላህና እሷን የሚያውቁት ወይ ፓስፖርቷን ስልኳንም ቀምተዋት ቤት ውስጥ ትኖራለች። ቤት ውስጥ ያሉ በጣም ብዙ ልጆች አሉ ታግተው ስራ ወይ አልተመቸኝም ሌላ ቤት ቀይሩኝ በማለታቸው ብቻ
ቤት ውስጥ አመት ለአመት የሚያስቀምጧቸው ለራሳቸው ሰራተኛ አድርገው ደላሎቹ ማለት ነው። ሰራተኛ በጣም ግፍ ማይፈሩ ሰራተኛ አድርገው የሚያስቀምጧቸው በጣም ብዙዎች ናቸው አሉ። ስልክ የላቸውም፣ መደወል አይችሉም። በቃ እንደዛ የሚያደርጉ በጣም ብዙዎች አሉ። እና እችም ልጅ የገጠማትና እንትን ያላትን አላህ ሱብሓነሁ ወተዓላ ነው የሚያውቀው፣ አናቅም እኛ ማለት ነው። ስለዚህ እባካችሁ እቺ ልጅ አፈላልገን እንትን እንበላት ማለት ነው። ሼር እያደረግን ይህን ፎቶ ሼር አድርጉት። መረጃውን ብታገኙት ሰርች ብታደርጉ ፌስቡክ ላይ አለ ማለት ነው። የኢትዮጵያ ማነው ሶሪ የስልጤ ሚዲያ አገልግሎት የሚል አለ ፌስቡክ ውስጥ፣ እዛ ነው ያገኘሁት። እና ዱባይ ውስጥ ያላችሁ ያው እኔም ያለው ዱባይ ነው እና በዚህ ስልክ ቁጥር ለእኔም ብትነግሩኝ እኔ ለዛ በኮሜንት ማስተላልፋለሁ፣ ችግር የለውም። ግን ኤጀንሲው ስም ምንድነው ማዚያ ነው የሚባለው። እና ይሄንን ሼር እያደረጋችሁ ብትተባበሩ ምን ይመስላችኋል? እናታችን ከለቅሶ ወጥተው በደስታ እንትን ቢሉ እያለቀሱ ነው። አረፋ አልመሰለንም። አዎ ለቤተሰብ አይደለም ለእናት ለማንኛውም ሰው ከባድ ነው እንደዚህ አይነት ነገር እና እንደምታውቁት በጣም ነው የሚያስጨንቀው። እናት ደግሞ አጠገባም እንኳን ኖረን ማታምንናት ማለት ነው። እናት በጣም ለልጆቿ እንዴት እንደምትሆን ለእናንተ መናገር አይጠበቅብኝም እና ስለ እናት ማለት ነው። ስለዚህ ሼር እያደረጋችሁ አደራ፣ አማና ነው የምላችሁ። ሼር እያደረጋችሁ አዳርሱ ማለት ነው። ያኔ የእናታችን ለቅሶ እንትን ይበል ማለት ነው። ኢንሻአላህ ፎቶዋን እስቲ ኢንሻአላህ እዚህ ልጥፋለሁ። እና የዱባይ ደላሎች አላህን ፍሩ። እናንተ በጣም በሰው ልጅ ትጫወታላችሁ። እናንተም እኮ ትናንትና ከኢትዮጵያ ስትመጡ እንደኛ ነበራችሁ፣ ግን አላህን አትፈሩም። እዚህ ከመጣችሁ በኋላ በቃ ሌላ ሰው ነው የምትሆኑት። የሀገራችሁን ዜጋ ተበድላላችሁ። በቃ እንጃ ላኢላሀ ኢለላህ የምታደርጉት ድርጊት። እኔ ስንት ልጆች ተስፋ ቆርጠው ቢሮ ውስጥ እኔ አልሐምዱሊላህ ያን ማክል ስራ ፈትቼ አልተንከራተትኩም። ግን አንድ ሁለት ተመላልሼ ነበረ ያየሁት። አመት ለአመት እዛ የተቀመጡ አሉ። ተስፋ ቆርጠው ሰላት ማይሰግዱ ማይበሉ ማይጠጡ ብቻ ምን ልበላችሁ፣ ወላሂ የሚጸዳዱበት የለ፣ ልብስ የላቸው፣ ሳሙና የላቸው። በቃ ብዙ ነገር ይጎላቸዋል። እኔ ራሱ ስንት ነገር ሰጥቻቸዋለሁ ከአረብ ቤት ያመጣሁት ማለት ነው። በጣም ነው የሚያሳዝኑት እዛ ያሉት። ለራሳቸው ሰራተኛ አድርገው ቤታቸውን ሊያጸዱ ልጆቻቸውን ሊያሳድጉ ያስቀመጧቸው ቤት ውስጥ የምታዩ ጉድ ነው የምትሉት። እና እነሱ በቃ ያኔ ለጸጉራቸው ቅባት መግዛት እንኳን የማይችሉ በጣም ብዙ ጉድ ነው ያለው ዱባይ ውስጥ። ደላላ የሚያደርገው ድርጊት በጣም ብዙ ደላሎች አሉ፣ በጣም መጥፎ ማለት ነው። አሉ ደግሞ ጥሩ ይኖራሉ፣ ያው ያን ያክል ባይጎዷችሁም አሉ። ግን አብዛኛው የሚጎዳ ነው በቃ የሚጫወቱባቸው። የዱባይ ደላላ በጣም ከባድ ነው እና የሀገሩን ዜጋ ይበድላል። ሌላው ብታዩ ሌላውን ስሪላንካው ምነው ያለውን እንትን ማለት ነው ያለው ፍሪነት ብታዩ እንዴት አድርገው እንትን እንደሚሏቸው። ግን እኛ ያው መቼም አላደለንም፣ ኤጀንሲም የለንም፣ ብንሞት የሚያነሳን የለም። እኛ አላህ ጠብቆን ነው እንጂ ሀቂቃ ማለት ነው። እና አሁን እቺንም ልጅ አለችበትን አላህና እሷ ናት የሚያውቁት። ምክንያቱም ስልኳን ቀምተው እንዳትደውል የሆነ ቦታ እንትን ብለው እያሰሯት ይሆናል። ሽጠዋትም ሊሆን ይችላል። ይሸጣሉ ደግሞ ማለት ነው። ገባችሁ? እንዳታወራ ስልክ እንትን ብለው ምናምን ይሸጣሉ ለብዙ ብር። እና እዚህ አምጥተውና አላህን ፍሩ። የዱባይ ደላሎች አላህን ፍሩ። ነገ እናንተ አላህ ፊት ትቀርባላችሁ፣ ትጠየቃላችሁ። የሚቀርላችሁ ነገር የለም ማለት ነው። እና ብዙ ጊዜ ይሄንን ታሳቢ አታደርጉም። ሰው መሆናችሁን ትረሳላችሁ። በጣም የመጣችሁበትን መንገድ ትረሳላችሁ። እናንተ ትናንትና ማን ነበራችሁ? ዛሬ አላህ ብሎ ይህን ደረጃ ስላደረሳችሁ በጣም ነው በሰው ልጅ የምትጫወቱት፣ በጣም ማለት ነው። እና አላህን ፍሩ ነው የምላችሁ። እና ሼር እያደረጋችሁ ሀባይቢ አዳርሱ ማለት ነው፣ ሁሉም እንዲደርስ